ተሰምቶኝ ባያውቅ ፍርሃት ነበር የተሰማኝ። እኔም ፈርታ ተጨንቃ ስለነበረ ነው። ጭንቀቷን የሚጋራት ፍርሃቷን የሚጋራትም ሰው ፈልጋም ስለነበረ ነው። እኔም ብቻዋን እንድትሰቃይ ፈረድኩባት፣ ብቻዋን እንድታለቅስ ፈረድኩባት እና ፈርታም ስለነበረ ነው። እሷንም አትፍረዱባት። ስንያዝ በቦታው ላይ ስንገኝ የቦታው ባለቤተኛ ስንሆን ለካ መተንፈስን ማመስገን አለብን። ለምንተነፍሰውን ትንፋሽ ገብቷችኋል? ግሉኮስ ተተክሎልን ኦክሲጅን ተተክሎልን እየከፈልንበት ራሳችን እናገኘዋለን የሆነ ቀን። እንደዚህ በነፃ የተሰጠንን አየር ግን ስንቶቻችን አመስግነን እናውቃለን? በሰላም ውሎ መግባት የመሰለ ነገር የለም እና በሙሉ ጤነኝነት መውጣት መግባት መንቀሳቀስ የመሰለ ነገር የለም። አልጋ ላይ ስትውሉ ነው የሁሉ ነገር በነፃነት ተሰጠን። በጣም ትልቁ ነገር ማለት ነው። በጣም ትልቁ ነገር በነፃ ተሰጥቶ ግን አናመሰግንም ብዙዎቻችን። አመስጋኞቹን ላለው በዚሁ አጋጣሚ ከተማርኩት ነገር ካየሁት ነገር ትንሹን እንኳን ለእናንተ ለመንገር ያክል ነው። እናንተ ትልልቆች ናችሁ። በእኔ አቅም እናንተን መመክር ሰው ሆኜ አይደለም፣ ግን ካየሁት እንኳን በትንሹ ለማካፈል ያክል ነው። ቷቸዋል ከእናንተ ጋር ደስተኛ መሆን መሳቅ መጫወትን እንጂ ሀዘን ይዤባችሁ መምጣት አልፈልግም ነበር። እንድታዝኑ፣ እንድትጨነቁ፣ እንድትከፉም አልፈልግም ነበር። ስለዛም በጣም ይቅርታ፣ በጣም ከልቤ በጣም ይቅርታ ጠይቃለሁ። እኔም ፈርታ ተጨንቃ ስለነበረ ነው። ጭንቀቷን የሚጋራት ፍርሃቷን የሚጋራትም ሰው ፈልጋም ስለነበረ ነው። እኔም ብቻዋን እንድትሰቃይ ፈረድኩባት፣ ብቻዋን እንድታለቅስ ፈረድኩባት እና ፈርታም ስለነበረ ነው። እሷንም አትፍረዱባት። ብቻ የጨለማ ጊዜ ያፈራነው ጊዜ እግዚአብሔር ይመስገን አልፏል፣ ተወጥተነዋል። እግዚአብሔር ይመስገን። እናንተም በምንም ነገር ቢሆን ከጎኔ እንደምትሆኑ አይቻለሁ። እንደማትለዩ ሁልጊዜም ከኔ ጋር እንደሆናችሁ። ምክንያቱም በክፉ ጊዜ ያለው ያለ ሰው በደስታ ጊዜ ማን ይጠፋል አይደለም? ምናልባት በደስታ ጊዜ የነበረ ሰው ግን በክፉ ጊዜ አብሮ ችግርን አብሮ ላይጋፈጥ ይችላል። በክፉ ጊዜ ግን አለንልህ ያላችሁኝ ግን እናንተ መቼም በደስታዬ ጊዜ እንደማጠፉም እርግጠኛ ነኝ። ደስታዬንም ወደፊት አንድ ላይ አብራችሁኝ ታያላችሁ። ትልቅ ሰው ሆኜ ለትልቅ ደረጃ ደርሼ የራሴን ቤተሰብ መስርቼ ልጆች ወልጄም አንድ ላይ እናያለን ማለት ነው። ቤተሰብ በጣም ነው የምወዳችሁ። ያን ጊዜ እኔ በጣም ነው የምናፍቀው። እናንተ ጋር ደስተኛ የምንሆንበትን ጊዜ ብቻ የሆነ ትልቅ ደረጃም ደርሼ ማለት ነው። ይህ ልጅ እኮ አውቀዋለሁ ከስር መሰረቱ ጀምሬ አውቀዋለሁ እንድትሉ እፈልጋለሁ። ሰላም ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ እንግዲህ የአቡ ተሽሎት መጥቷል ማለት ነው። መግቢያ ላይ እንዳያችሁት እንኳን በደህና መጣህ ነው የምለው። ማለት የሰው ልጅ አትመመኝ አይባልም ማረኝ ነው የሚባለው። የምትላቸው ነገሮች ብዙዎቹ አስተማሪዎች ናቸው። ለምን ብትሉ እኔ ከራሴ በራሴ አረዳድ የተረዳሁት እኛ በነፃ የተሰጠንን ነገር ከስንት አንዳችን የምናመሰግነው የሆነ ነገር ካልሞላልን ብለን እግዚአብሔር እናማርራለን። የሆነ ነገር ሲጎልብን እግዚአብሔር እናማርራለን። ግን እግዚአብሔር ካላደረገልን የተደረገልን ይበልጣል። የእውነት ነው የምላችሁ። አሁን እሱ የሚለው እኛ ስላየው ማለት ነው በግሊኮስ የሚተነፍስና እኛ ጤነኛ ሆነን የእግዚአብሔርን አየር ንጹህ አየር እየወሰድን ተመስገን የማንለው አለ። የሆነ ነገር በገንዘብ ነክ ነገር የጎደለብን ሲኖር እኔ ለምንድን ነው እንደዚህ የምሆነው? ለምን ለእኔ እንትን አይልም ብለናና አማራችሁ አታውቁም? እኔ አማራሪ ያውቃለሁ፣ ይቅርታ አድርጉልኝ፣ አማራሪ ያውቃለሁ። ግን እግዚአብሔር ሆይ
እንደ ኃጢአቴ እንደ በደሌ ሳይሆን እንደ ቸርነት አንተ ይቅር በለኝ። እውነቴን ነው የምላችሁ። ሰው ጤነኛ ሆኖ እግር እያለው እየሰራ የሆነ ነገር ሲጎልበት እግዚአብሔርን የሚያማርር አሁን ላይ ስገነዘበው በጣም የሆነ የተሳሳተ አስተሳሰብ ነው ያለን ማለት ነው። ለምን ብትሉ ጤነኛ ሆናችሁ ለምን ከእጅ ወደ አፍ ቢሆንም ኑሮ ዋናው ለሰው ልጅ ትልቁ ሀብት ለምን አልተረፈኝም፣ መኪና ለምን አለ የለኝም ምናምን ብለን ብዙዎቻችን እናስብ ይሆናል። ግን እግዚአብሔር ይመስገን ነው የምንለው። አንዳንዴ ሳስበው እኔ ማለት ነው የምሬ ነው የምላችሁ እንዲህ ብዬ ፈጣሪን ሳስበው እኔ በራሴ ውድ ቤተሰቦች ማለት ነው እኔ እግር አለኝ እጅ አለኝ እየሰራሁ ነው አለ እየሰራሁ ለሌላም ሰው መትረፍ እችላለሁ። ደግሞ ለምን እንደዚህ ከሆነ ለምን በሆነ ነገር አማረርና ከዛ ቆይቼ ምናምን ሳስብ ደግሞ ከኔ ይባሳል ማለት ታመው እንደኔ መስራት እየፈለጉ መስራት ያልቻሉ አሉ። ለምንድን ነው ፈጣሪን የማማርረው ልና እንደገና አረ ፈጣሪ እንዳቆጥረብኝ ይቅር በለኝ ይላሉ። እና አሁን የምልላችሁ ነው ውድ ቤተሰቦቻችን ስንቶቻችንን እግዚአብሔርን የምናመሰግነው በተሰጠን ነገር። ምክንያቱም ካላደረገልን የተደረገልን ስለሚበልጥ እና የተደረገልን ብዙ ነገር ነው። በነፃ እንተነፍሳለን። አሁን ለምሳሌ ጨለማ ሲመጣ ጨለማ ብሎ ያለ መብራት አትንቀሳቀሱም። ጠዋት ግን እግዚአብሔር በሚሰጠን ብርሃን በብርሃን እንቀሳቀሳለን። በማታ ግን መብራት ሳትይዙ አትንቀሳቀሱም አይደል? ስለዚህ ይህን የሰጠን እግዚአብሔር ነው፣ እንድንራመድ እንድንሰራ፣ አይምሯችንን በራሳችን አዘን እንድንሰራ ያደረገን እግዚአብሔር ነው። ስለዚህ ያው ያለው በነፃ ለተሰጠን አየር ራሱ ልናመሰግን ይገባል። ስንቶቻችንን እግዚአብሔርን የምናመሰግነው በተሰጠን ላይ ተመስገን የምንለው ስንቶቻችንን ግዴታ ተይዘና መግባት አልጋ መያዝ የለብንም ነው የሚለው እና እኔ የምሬን ነው የምላችሁ በጣም ትልቅ ትምህርት ነው እና እኔ በራሴ የበለጠ እንዳይ ነው ያደረገኝ እና ውድ ቤተሰቦች እናንተም ትወዱታላችሁ ብዬ አስባለሁ። እንኳን ደህና መጣህ እያላችሁ ላይክ፣ ሰብስክራይብ፣ ኮሜንት አስቀምጡ። ወዳችኋለሁ ሁላችሁንም። ሰላማችሁ ይብዛልኝ ባላችሁበት 1000 አስገቡኝ ማለት ነው። በመጨረሻም ይሄን ነው የምላችሁ ሌላ ምንም